በእኔ ቃላት ተናግሬ ለትውልድ ላስረዳው ማልችል የፍቅር ታላቅነት ቀራንዮ ኮረብታ ላይ፣ የምህረት ሰፊነት ቀራንዮ ኮረብታ ላይ፣ የጸጋ ባለጠግነት ቀራንዮ ኮረብታ ላይ ተገለጠ። እግዚአብሔር ጽድቁን በአሕዛብ ፊት ገለጠው እንዳለ በቃ ያለውን የሌለው መጨረሻ ብሎ የሚለውን የመጨረሻ ስጦታ ልጁን ሰጠ። ልጁ ያለው ህይወት አለው ተባልክ። ልጁ ያለው ህይወት አለው ተባልሽ እህቴ። የእግዚአብሔር ልጅ ከሌለ ህይወት የለም ተባልክ። በቃ ይሄ ነው በድምቀት የተጻፈ። ይሄን ፍቅር ቀምሼ ይሄንን ምህረት አይቼ በዚህ ጸጋ ድኜ እኔ ባልናገር ሰማያትና ምድር አይመሰክሩብኝም። ወንድሞች እናቶቼ፣ አንተ፣ አንቺ፣ አንተ፣ እኔ፣ አንተ ባንመሰክር እውነት ፍጥረታት አይታዘቡ? ለእኔና ለአንተ ለአንቺ የተደረገ ለማ ተደርጓል? እግዚአብሔር ልጅ ኢየሱስ ለእኔ ያደረግከውን ለማን አደረገ? ለእኔና ለአንተ ለአንቺ ለሰው ልጆች የተደረገውን ለማ ተደረገ? ለማ ተደረገ? ከመላእክት ወገን ተደርጓል? ለነዚህ አልተደረገም፣ አልተደረገም። በምን ያህል ፍቅር ቢወደን ነው? በምን ያህል ፍቅር ቢወደኝ ነው? ሞገስ የጠገበው ክብር የጠገበው ጌታ ክብርን አጥቶ ለእኔ ሲል በበረት ተወልዶ በወንበዴዎች መካከል የሞተው ምን ያህል ቢወደኝ ነው? ምን አድርጌለት ቢወደኝ ነው? ምን ነበረ ለመወደድ በሱ ፊት ያሳየሁት ትህትና ያሳየሁት ምግባር ብዬ ራሴን ስመረምር ምንም 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 ልጁን በማመኔ ከዘላለም ፍርድ እንድድን እግዚአብሔር ልጁን ላከ ወደዚህ ዓለም። ጌታዬ ለዘላለም ስም ይባረክ። በስብከት ሞኝነት እንዲድኑ የእግዚአብሔር በጎ ፍቃድ ሆነ። ይሄ ነው አጥንቴ መቅኔ ውስጥ የገባው፣ በደም ስሬ ውስጥ የተዋሃደው ይሄ ነው። የእግዚአብሔር ወንዶችና ሴቶች ልጆች ይሄን ታውቃላችሁ። አንተ እንደ ጴንጤ እኮ የተባረከ እኮ ትውልድ የለም። እየሰማኝ ነው ወንድሜ? እየሰማሽ ነው እቴ? እንደኛ እኮ የተባረከ እኮ ትውልድ የለም ነው ብዬ የምልህ። ነጋ ጠባ እኮ የምናነሳው እኮ ይሄን ጌታ እኮ ነው። በፍቅሩ ሰክሬ በደስታ እንባ እኮ ነው የማነባው፣ ተጸጽቼ እንዳይመስልህ። ይህ እንባ ዕለት ዕለት ያለ እንባ፣ በጋ ከክረምት ጠዋት ማታ በማግኘት በማጣት በመራብ በመጠማት፣ እሺ ያንዬ በመራብ በመጠማት በውድቀት በመነሳት ውስጥ ሊጠፋ የማይችል የፍቅር እሳት በልባችን የነደደ ማለት ነው። ለዚህ ነው አየህ፣ በዚህ የፍቅር እሳት ጉልበት ነው 10 ዓመት ሙሉ ማንም ልጋጉን ሲጠርግብን ታግሰን የምናገለግለው። የሚዲያው ላይ ማለት ነው። በዚህ የፍቅር እሳት ስለነደደ ነው ጴንጤ ወገኔ ከተመሰረቱበት አብያተ ክርስቲያናቱ ከመሰረታቸው ዘመን ጀምሮ ሙሉ ወንጌል 60 ምናምን ነገር ዓመት፣ ቃለ ሕይወት እንደዛው፣ መካነ ኢየሱስ እንደዛው፣ አብያተ ክርስቲያናት እንደዛው እየተሰደብን ብቻ እኮ አይደለም የምናመልክበት አዳራሾቻችን ላይ የድንጋይ አረር ይወርዳል፣ ቤታችን ይነደላል። በማንም ወጠብሻ ጎረምሳ ማለት ነው። ስለምን? ስለ ኢየሱስ። እንዴት አይጠፉም እንዴ? ታው እንጂ ባለቤት እኮ አለው ህዝቡ፣ ባለቤት አለው። በድንጋይ ውርዋሮ ጣሪያውን ትመታለህ፣ በድንጋይ ውርዋሮ ሰውየውን ልትመታ ትችላለህ። አንዱን ብትገለው እግዚአብሔር ሺህ ያፈላል አልኩ በአንድ ቀን ሌሊት። የስራው ጠባይ ነው። ዮሐንስን አንገቱን ከቆረጠው በኋላ እኔ አንገቱን ያስቆረጥኩት ዮሐንስ አይደለም እንዴ ሲል ሄሮድስ አይደለም አሉት። አይደለም ንጉሡ አይደለም፣ ዮሐንስን ልክ ነው አንገቱን አስቆርጠዋል። ማመነ ትክክል ነው።
የዮሐንስን አንገት አስቆርጦ እርፈቅ። ከዚህ በኋላ ማንም በእስራኤል ምድር ላይ ይሄ ንስሐ ግቡ ከኃጢአታችሁ ተመለሱ ምናምን ነገር ብሎ የሚል ሰባኪ አንድ እዚህ ምድር ላይ ድምፁ አይሰማም። አምጡት፣ አንገቱን ቆርጣችሁ ለሁለት ለያዩትና አምጡት አለ። ተቆረጠና የዮሐንስ አንገት እንደተቆረጠ በሰፌድ በወጭት አድርጎ ለሚስትየዋ አመጡለት። ቀቅላ ልትበላውም እንደሆነ አይዶ ነው። የጻድቃንን አንገት የምታስቆርጥ መተተኛ። ኦኬ፣ አዎ ተገደለ። እሰይ አረፈች እስራኤል በሙሉ። ከዚህ በኋላ ማንም ሰው ከኃጢአታችሁ ተመለሱ፣ ንስሐ ግቡ፣ ተጠመቁም የሚል ሰባኪ አይኖርም እዚህ ምድር ላይ። እሰይ ሄሮድስ፣ እሰይ የኛ አንበሳ እያሉ እያሞጋገሱት ወዲያው ጌታዬ ከምድረ በዳ ዮሐንስ ይሰብከው የነበረውን ስብከት እየሰበከ አይመጣልህም? የተቀባው የአብ ልጅ ኢየሱስ ዮሐንስን ስትገለው ሌላኛው ቅቡ ከምድረ በዳ መጣልህ ማለት ነው እየተራመደ። ያኛው የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ ነበር ሲጮህ የነበረው በምድረ በዳ። ኦኬ፣ ይሄ ወታደርን የማያሳርፍ የማያስተኛ ሁሉ ንስሐ ግቡ ነው። ወታደርን ንስሐ ግቡ፣ ሀብታምን ሲያዩ ንስሐ ግቡ፣ ሁለት ያላችሁ አንድ ስጡ፣ እንደዚህ አይነት ስብከተኛ መስማት አንፈልግም ብሎ የሚል ማለት ነው። ጽድቅን የጠላ ትውልድ አንገቱን ቆረጥኩት፣ አረፈች። ከዚህ በኋላ ምድር ተገላገለች ብሎ ማለት ነው። ሞተ። አዎ በቃ ሲንቀዠቀዥ የሥራውን የሰጠው እያሉ ቀበሩ። የዮሐንስ ደቀ መዛሙርት ቀበሩት። ጀግናው ነቢይ ሞተ። በቃ አዎ እግዚአብሔር አንድ ብቻ ነው ያለው። አላየም። እግዚአብሔር እላህ ላይ ነው የደገሰው አልኩ። አላየም፣ አላየህም፣ አላየህም። ዮሐንስ የመሰከረለት ሄሮድስ አልሰማህም። የዮሐንስን አንገት በመቁረጥ ጽድቅን የምታቆም መስሎ ከሆነ ውዴ ኢየሱስ ከምድረ በዳ መጣ። ዮሐንስ ይሰብከው የነበረውን ስብከት እየሰበከ ንስሐ ግቡ ከኃጢአታችሁ ተመለሱ ብሎ የሚል ሰባኪ። አረ ንጉሶይ አሁን ደግሞ እንዲህ የሚል ሰባኪ ተነስቷል አሉት። ማን? ንስሐ ግቡ ነው ብሎ የሚለው ከየት ነው የመጣው? ከዚህ ከይሁዳ ምድረ በዳ ነው የመጣው። ማነኝ ይላል ደግሞ። አይ ትውልድ ሀገሩ ገሊላ ነው ይላሉ። ኖ ትውልድ ሀገሩ ኢየሩሳሌም። ተሳስተሃል። ማን ነው? ቤተልሔም ነው። ከናዝሬት ነው የመጣው ይላሉ። ነብይ ነው እያሉ ይላሉ። የምን እያሉ ይላሉ ነው። ነብይ ነው እንጂ ቆንጅዬ ነብይ፣ የነቢያት መደምደሚያ ኢየሱስ፣ የነቢያት መደምደሚያ እኮ አልኩ። የምን ነብይ ነው ይላሉ ነው። ነብይ ነው እንጂ ቆንጅዬ ነብይ አልኩ። እና ንስሐ ግቡ እያለ እየሰበከ ነው እንዴ? ይህንን ዮሐንስን እኔ አንገቱን አስቆርጬው አልነበረም እንዴ? አዎ አስቆርጠኸዋል። እና ደግሞ ከየት ነው የመጣው? የኛው ሰባኪ ከገሊላ ናዝሬት ነው ወጣ የተባለው። ማነው ስሙ? ኢየሱስ ይባላል። ንጉሥ መቁረጥ ልማድ ነው፣ ይህንንም ሰው እየቁረጥልን ብለውና ጠማማና ገለበጥ ባጣ ትውልድ መቁረጥ ልማድ ነው፣ ይህንን የሚያዝና ቁረጥልን ብለውት ነው። አንተ እንዴት አይነት ቅቡአን! ሃሌሉያ! ዮሐንስም ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ሞልቶበት ነበር ይላል። የአባቶች አምላክ ለዘላለም ስም ይባረክ። ካገለገሉ እንደነዚህ አባቶች እንጂ ማገልገል እንደ ዮሐንስ እንጂ ማገልገል ምን ያደርጋል? አንተ የዝም ብሎ እንቶ ፈንቶ ካገለገሉ እንደዚህ ነው እንጂ ማገልገል ኃጢአተኛን ወደ እግዚአብሔር መንግሥት የሚመልስ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች የሚመልስ በኤልያስ መንፈስና ኃይል የሚሄድ አላለው? በቤትህ ይወለዳል ብሎ ያለው ለምን ቀኑ አጭር ሆነ ብዬ በጌታ ፊት አለቀስኩኝ። የዮሐንስን ታሪክ መጀመሪያ ሳነበው ጌታ ኢየሱስ ሆይ ለምን አታድነውም ነበር ባሪያህን ብዬ ማለት ነው። አንዳንድ ሰዎች እንደዚህ የምትሏቸው ሰዎች አሉ።
የዮሐንስ አገልግሎት ለምን ዘመኑ አጭር ሆነ ለምን አታድነውም ብዬ በቃ በጌታ ፊት ቃሉን ሳነብ ማለት ነው። ግን እግዚአብሔር ያውቃል፣ እግዚአብሔር ያውቃል፣ እግዚአብሔር ያውቃል። እነዚህን አባቶች ሲጠራ ማለት ነው። ይህን ሰው ሲጠራው ገደሉት፣ ገደሉት። አመፅ ጸደቀች፣ ጽድቅ ግን ተቀበረች አይደል? ተቀብራ አትቀርም። እግዚአብሔር አንዱ ስትገለው ሌላ ያፈላልሃል አልኩ። ሌሎች ያስነሳሉ። ሌሎችን አስነስቶ ያድራል አልኩ። ሌሎችን አብዝቶ ያድራል አልኩ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ላይ ሲናገር ዘሩን ያያል ብሎ የሚለውን ቃል ትዝ ይላችኋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል ብሎ የሚለው ክፍል ላይ ትዝ ይላችኋል። ትዝ ይላችኋል። ዘሩንም ያያል ይላል። ሃሌሉያ። አንዱ ስትገላ ያፈላልሃል አልኩ። እግዚአብሔር ሌሊቱን ሁሉ አፍልቶት ነው የሚያድረው። አንድም አትውልድ ልትከለክል እስከማችል ድረስ ዝም በሉ ብለህ ብትል፣ ግዝት ማስፈራሪያ ብለህ ብትል የማንንም ቃል የማይሰሙ ሰምተው የማይሉ ምን ይላል? እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱንም ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል ይላል። ዘሩን ያያል፣ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔርም ፍቃድ በእጁ ይከናወናል። ግን እኔ በለኩቴ ነው። ዘሩን ያያል፣ ዘሩን ያያል። ሃሌሉያ። ዘሩን ያያል። አንዱን ስትገድለው እግዚአብሔር ያነሳል አልኩ። ዮሐንስን ገደልከው? ዮሐንስ ሲገደል እግዚአብሔር እጄ ተቆረጠ፣ በቃ ከዚህ በኋላ ትውልድ የለኝም፣ ሰማያት ላይ ተደፋ ብሎ የሚል ይመስላል። አለው እግዚአብሔር፣ አለው እግዚአብሔር። ሌላ አለው አልኩ። ሌላ አለው እግዚአብሔር። ኤልያስ ቢነጠቅ ኤልሳ አለው። ጳውሎስ ቢሞት ጢሞቴዎስና ቲቶ አሉት። ሙሴ ቢሞት ኢያሱ አለ አለ። ቴንኬን አባት፣ ቴንክ እግዚአብሔር ልጅ፣ ቴንክ ጌታ ኢየሱስ። ቴንክ አባቴ፣ ቴንክ ጌታዬ። እንትና ቢኖር ነበር እንጂ በዚህ ጊዜ እንትና እኮ ሞተ ይላሉ። እግዚአብሔር ትውልድ አለ እኮ ነው ብዬ የምለው ወንድም አለ። በዘመናት መካከል ትውልድ አለ። ያ ትውልድ አገልግሎት እግዚአብሔርን አለፈ አይደል? አለ። ንስሐ ግቡ ብሎ የሚልስ ወደ እግዚአብሔር ጽድቅና እውነት የሚመልስ ሰባኪ አለ። ሄሮድስ አልሰማህም? እግዚአብሔር ዮሐንስን የሚባለውን ነቢይ ብቻ አይደለም ያስነሳው። ብርሃን በዓለም ነበር፣ በዓለሙም ነበረ፣ ዓለሙም አላወቀውም። ሄሮድስ አንተ አታውቅም እንጂ በምድር ላይ በምትገዛው ግዛተ መንግስት ላይ ያደገ ጲላጦስ አታውቅም እንጂ በምትገዛው ግዛተ መንግስት ላይ ሄሮድስ ቤተልሔም ኤፍራታ የተወለደ ብላቴና አለ። አንተ አታውቅም፣ አንተ አታውቅም፣ አንተ አታውቅም። እግዚአብሔር ምን አይነት ድግስ እንዳዘጋጀልህ አታውቅም። የጻድቃንን አንገት የሚያስቆርጡ ሰዎች አያውቁም። አንዱን ለማቆም ይፈልጋሉ። አትችሉ። ሕያው ገናናው የእግዚአብሔር ልጅ ኢየሱስ ምስክር ነው። አትችልም፣ አትችልም። ቅዱስ የእግዚአብሔር ልጅ ምስክር ነው። ከኔ ጋር ያለ እግዚአብሔር እጅ ነው። ያደቃችኋል አልኩ፣ ያደቃችኋል አልኩ። አትችሉም። ሰማያት ምድር ይስሙ። አትችሉም፣ አትችልም። ዮሐንስን የገደለ እጅ ኢየሱስንም ብትገድል ጽድቅን በምድር ላይ ቀብረው አትቀርም። ሄሮድስ አትችልም። አንተ አታውቅም እንጂ ዘካርያስ ቤት ዮሐንስ የሚባል ነቢይ ብቻ አይደለም እግዚአብሔር ቀብቶ ያስነሳው፣ በመለኮቱ ከእሱ ጋር ትክክል የሆነ በዘመን ቁጥር ያለመቀዳደም ያለመበላለጥ ከዘላለም የነበረ ያለም የሚኖር ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ቤተልሔም
ኤፍራታ እነ ዳዊት መንደር ተወልዷል። በግርግም ተጠቅልሎ ተኝቶ እናቱ አቅፋው ማሙሽ እየተባለ አድጓል። ሄሮድስ አታቅም። ንጉሥ ተወለደ ተብሎ ሲባል የቤተልሔምን ሕፃናት አስጨርሷል። ረስታው ነው። እግዚአብሔር እላህ ላይ ደግሷል። በአንተ ቢላው ባጭር ማትቀጨው የዘላለም ሐሳቡን እግዚአብሔር ሊፈጽም እግዚአብሔር ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ተብሎ የተባለ እውነት ለእነ ኤርምያስ እንዲነገር እግዚአብሔር ልጁን አዘጋጅቷል። ሄሮድስ በሰረገላ ምናልባት እየሄደ መንገድ ላይ እኮ አግኝቶት ሊሆን ይችላል። ካደገም በኋላ ከገሊላ ናዝሬት ተመልሶ ከግብፅ ተመልሶ ገሊላ ናዝሬት ባደገበት በነዛ ወራት ወደ ኢየሩሳሌም የመምጣት ልማድ ነበራቸው። በዓመት 3 ጊዜ አይቶት እኮ ሊሆን ይችላል። ሄሮድስ ኢየሱስን ግን አስጨፍጭፎ አስጨርሷል። ለመንግስቱ ተጻራሪ የሆኑትን ሕፃናትን ሁሉ ፈጅቶ የተቀባውን ግን አላረድከውም። እግዚአብሔር እላህ ላይ እያሳደገው ነው እያሳደገው ነው። በፍቅር አይኖቹ ነው የሚያየው ጌታ በፍቅር አይኖቹ ሄሮድስን ያየዋል። መንገድ ላይ ተገናኝተውም ሊሆን ይችላል። ጌታ ወደ ኢየሩሳሌም ሲመጣ ማለት ነው። ገና አያውቁትም። ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። አያውቁትም ነበር። ከግንባርህ በታች በበቀለ ዓይን ኢየሱስን አታውቀውም። ይሄው ነው መልእክቱ። ከግንባርህ በታች በበቀለ በሁለት ዓይን አይተኸው ኢየሱስን አታውቀውም። ኢየሱስ ከግንባርህ በታች በበቀለ በሁለት ዓይን አይተህ አይደለም የምታውቀው። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ፣ ይህም የልቦናችሁ ዓይኖች ሲበሩ የሚል አለ በኤፌሶን መጽሐፍ ምዕራፍ 1 ቁጥር 15 ጀምሮ። የልብ ዓይን ሲከፈቱ ነው ኢየሱስን የምታውቀው። ከግንባር በታች በበቀለ ዓይንማ መቼ አይተው አወቁት? ጥቂቶች ናቸው አይተውት ያወቁት። ያን ሁሉ ታምር እንኳን እያደረገ አላወቁትም። ዓለም በጥበቧ እግዚአብሔርን መቼ አወቀችው? ኢየሱስ የእግዚአብሔር አብ መገለጥ ነው። የኔ አባት የኔ ንጉሥ። አንዳንድ አውርቶ አደሮች አንድ ሳምንት እንኳን አሰብኩትም ኢየሱስን አላሉ ነው። መጽሐፍ ቅዱስ እኮ ወዴት እንደሚገለጥ የነገርናቸው እኛ ነን። አንዳንዶቹ መጽሐፍ ቅዱስ ወዴት እንደሚገለጥ የነገርናቸው እኛ ነን። አንድ ሳምንት አይደለም አንድ ቀን ኢየሱስን አሰብኩትም አላሉ። እዚሁ እኔ ጋ እኮ ነው ተደብቆ ሲከካ የሚውለው። ግን የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የሰው ሁሉ ወዳጅ ነው። የሰው ሁሉ አፍቃሪ ነው። ሰውን ሁሉ ይወዳል። ሄሮድስ አላወቀም ማለት እሱ ሊገለው ቢፈልገው እግዚአብሔር ግን የዘላለም ሐሳቡ ይፈጸም ዘንድ ግድ ነበርና ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ብቻ እንዲሰዋ ሞት ፊት ለፊት ላይ ሲጋፈጠው መራራውን ጽዋ ጌታ ኢየሱስ ለኔና ለአንተ ሲል ጠጣው። እኔ እንድድን በቃ የሱ መሞት ግድ ነበር። አንቺ እንድትድኝ የሱ መሞት ግድ ነበር። ጌታ ኢየሱስ እንኳን ሞትክልን፣ የኔ አባት እንኳን ሞትክልን። ስቃዩ ሰው እንደመሆነ መጠን ይቺ ጽዋ አባቶይ ብትርቅ ከኔ ብትርቅ እወዳለሁ ብለህ
ነገር ግን የኔ ሳይሆን ያንተ ፍቃድ ይሁን ብለህ ያንን መከራ ያንን ስቃይ ለእኔ ተቀበልክ። በሕይወት ዘመኔ ሁሉ ለአንዲትም ማይክሮ ሰከንድ ሽርፍራፊ ይህንን ውለታ አልዘነጋውም፣ አልረሳውም። በልቤ ሁሉ ቀን ይነዳል። በልቤ ሁሉ ቀን በዓይኔ ውስጥ ሁሉ ቀን ተስለሃል። እኔ ያውቃለሁ፣ የገለጥክላቸውም ሰዎች ያውቃሉ። ያቺ ዘፋኝ ትዝ ይላቸዋል ያለችው ዛሬ ፕሮቴስታንት እያሉ ሳያውቁን እንደሚያውቁ ሆነው ለሚሰድቡን ሰዎች ፊት በህልም መተቀሰቀስከኝ እና ቀና ስል ልጆቼን ይንሳኝ ኢየሱስ ኤርምያስ ዓይን ውስጥ ተሰቅሎ አየሁትኝ። ትዝ ትላችኋል? ቻችት ያቺ ዘፋኝ ነበረች አይደል? አርቲስት ነበረች አይደል? ይህ ህዝብ እንደዛ ነው። እሺ ጴንጤ ማለት እንደዛ ነው። መገለጥ ካላገኘ በስተቀር ስትረግመው ስትሰድበው ነው የምትኖረው። መገለጥ ግን ስታገኝ በእህቴ በሶሊ በወንድሜ በበሌ በቢኒ በሌሎች ገነት ነው የምትባለው ስሟ ቴንኪው ገንዬ ውስጥ ማለት ነው። ልጆቼን ይንሳኝ አለች። እንዲህ ሲያሳይ ታቀኛለህ። እኔ ሳይሆን እሱን ታውቀዋለህ። እንዲህ ሲያሳይህ ጴንጤን ታውቀዋለህ። ጴንጤን እንደዚህ ታውቀዋለህ ማለት ነው። ኤርምያስ ውስጥ ብቻ አይደለም ይሄ ፍቅር የሆነው ጌታ ልጆቼን ይንሳኝ አለች ገኒ። ኢየሱስ ክርስቶስ ዓይን ውስጥ ተስሎ አየሁትኝ ኤርምያስ ውስጥ ቀና ስል። በጴንጤ ወገኔ ውስጥ ልክ እንደዚህ ነው የሆነው ኢየሱስ። ደሞ አታውቁትም ይሉናል እንዴ? በህልም ነው እንደዚህ የሚያሳያችሁ ከፈለጋችሁ ማለት ነው ጌታ። ስለ ጴንጤ ማወቅ ከፈለክ ባለቤት አለን። ኢየሱስ። በርከክ በልና ጠይቀው። በልባችንም በዓይናችን ውስጥም የተሳለ ለዘላለም የደመቀ የማይጠፋ የዘላለም ብርሃን ነው ኢየሱስ ክርስቶስ። ለዚህ እኮ ነው በአጥንታችን መቅኔና በደም ስራችን ውስጥ የገባ የዘላለም ፍቅር ነው። ማን? ኢየሱስ። ለዚህ ነው ጴንጤን ብታታልለው ኢየሱስ ብለህ ነው ብታታልለው። በድን ባለበት በዛ አሞሮች ይሰበሰባሉ ይላል ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ። ኢየሱስ በተጠራበት ጴንጤ እዛ አካባቢ ላይ ያለ ሲያለቅስ ታገኘዋለህ። በሌም ብታገኘው ጌታዬ እኮ ነው እያለ ማለት ነው። ቢንያምን ብታገኘው እሱ እኮ ንጉሴ ነው ይላል። ሶሊም ብታገኛት ይሄን ወድቃ እየነፈረቀች እሱ እኮ ጌታዬ ነው፣ አባቴ ነው፣ የዘላለም አባቴ። ኤርምያስን ብታገኝ እንዴ ታዳጊ በለማለት ነው። ጴንጤን ኢየሱስን ጠርተህ ነው የምታታልለው። አይሆንልንም። ስለሱ ስትጠራ ያቅበጠብጠናል። እልል እልል በሉ ይለናል። ጩሁ ጩሁ ይለናል። ዘምሩ ዘምሩ ይለናል። ደስ ደስ ይለናል። ጴንጤን ለመያዝ ከፈለግ ኢየሱስን ተራ። ወፍን ለማጥመድ ብትፈልግ ጥሬ አሳይተህ በመረቦች ውስጥ ልከት እንደምትፈልገው ሁሉ ጴንጤን እግዚአብሔር አምላክ በሰጠው በልጁ በክርስቶስ ኢየሱስ ስለሚያምን ኢየሱስ ስትለው እዛ አካባቢ ላይ ያለልህ ሽማግሌ በለው በእድሜ ትልቅ ይሆን እናቶች በላቸው በሙሉ እዛ ነው ያሉት። እዚህ ቤት ክብር አለ በለው ይሉሃል እና እዛ ነው የምታገኛቸው። በቃ አውራው ባለበት መንጋው እዛ አለና ባለ ግርማው ኢየሱስ
ጌታዬ ስም ይባረክ። እንኳን በፍቅርህ እንድንሸነፍ አደረግ። ምን ይውጣኝ ነበር የኔ አባት፣ ምን ይውጣኝ ነበር ጌታዬ። ስምህ በተጠራበት እዛ መኖሪያዬ ብቻ ሳይሆን መሞቻዬ ይሁን። የእግዚአብሔር ልጅ ስምህ በተጠራበት መዋያዬ ብቻ አይደለም መሰንበቻዬ፣ መሞቻዬ ይሁን። ስምህ እኮ ስምህ እኮ የእግዚአብሔር ልጅ ስምህ ዙሪያችንን የእሳት ቅጥር ነው። ስምህ የጸና ግንብ ነው። ስምህ ለጠላቶቻችን የሚያቃጥል እሳት ነው። ስምህ ለወዳጆች እንደሚፈስስ ዘይት ነው። አውቀዋለሁ አባዬ፣ እናውቀዋለን ጌታዬ፣ ስምህን እናውቀዋለን። ስምህን ጠርተው ነው ብዙዎች በመረባቸው በወጥመዳቸው ሊጨምሩን የሚፈልጉት እኔንም ህዝብህን። ስምህ በሚጠራበት አይሆንልንም። ብንሞኝ ብንታለል ስምህ በተጠራበት ነው። ጌታን ጠሩት እኮ ብለን ደስ ብሎን አጭበርባሪዎች ቢሆኑ የሚያምታቱ ቢሆኑ የዚህ ዓለም ስርዓትን የያዙ ሰዎች ቢሆኑ ስምህ በተጠራበት ነው። ስለ ስምህ ብለህ ነው። ስለ ስምህ ስንል ነው። ቢያታለሉን ያታለሉን። ስምህን መውደዳችን ነው በብዙ ሰዎች ዘንድ እንድንጠቃ ያደረገን። በዚህ ደግሞ አናዝንም። ደስ ይለኛል የኔ አባት፣ ደስ ይለዋል ህዝብህ፣ ደስ ይለዋል ወገኔ፣ ደስ ይለዋል፣ ደስ ይለናል። አመፅን ጠርተን አታላዮች ሆነን አጭበርባሪዎች ሆነን የምናምታታ ሆነን ለወዳችንና ለዝናችን ለክብራችን የምንጠነቀቅ ሆነን አይደለም። ስምህ ስለተጠራ በዛ ክብራችንን ጣልን። ስምህ ስለተጠራ ለስማችን ሳንጠነቀቅ በዛ ቦታ ተገኘን። አንጸጸትም። ስምህ ዝርግፍ ጌጣችን ነው። ስምህ የዘላለም የደመቀ አክሊላችን ነው። ኢየሱስ ክርስቶስ ምላሴ ከትናጋዬ ጋር እስኪጣበቅ ድረስ እስትንፋሴ ከኔ ላይ እስክትቆረጥ ድረስ የማከብረው የምገዛለት የምዘምርለት የምሰግድለት ቅዱስና ኃይለኛ የሆነው ስምህ ነው። ለዘላለም ስም ይባረክ። አታለልናቸው እኮ አሉን አይደል እንዴ? ስሙን ጠርተው ማለት ነው። ይሄ ነው በቃ የኛ ድክመታችን። ኢየሱስ ተብሎ ሲባል እንደ ሌሎች ሃይማኖተኞች አይሆንልንም። ከቁብም አንቆጥረውም ብለን እንደሚሉ እንደዛ አይሆንልንም። እኛ ቤት ክቡር ነው። እኛ ቤት ንጉስ ነው። እኛ ቤት ንጉስ ነው። እኛ ቤት ንጉስ ነው። የኛ ቤት ንጉስ ነው። እኛ ቤት እንደ ልዋጭ ዕቃ ልዋጭ ተብሎ እንደሚባል ልብስ ሰተህ የጥፍር ቀለም እንደሚሰጡ ማን ልብስ ሰተው የጥፍር ቀለም እንደምትሰጣቸው የዘይት ብርጭቆ ሰተው ማን የዘይት ብልቃት ሰታቸው ወይ የሆነ ነገር ሰታቸው እንደሚቀያየሩት ገንዘብ እንደሚሰጡት አይደለም። በማንም የማይለወጥ በማንም የማይቀየር ልዋጭ ብላ ዓለም ብታመጣው ይሄው እኛ ኢየሱስን እንሰጣችኋለን እናንተ ደግሞ ያላችሁን ስጡን ብለን የማንለውጠው የዘላለም ድምቀታችን ነው። የዘላለም በህይወቴ ላይ የበራ ባልቦላ ትልቁ ብርሃን ነው። እሱ የለም ማለት እኔ የለሁም ማለት ነው። ኢየሱስ የለም ማለት ሰማያትና ምድር በውስጡ ያሉ ፍጥረታት የሉም ማለት ነው። ኢየሱስ ማለት ለዚህ ዓለም ብቻ አይደለም፣ በሚመጣውም ዓለም ከሚጠሩት ሁሉ ስሞች ሁሉ በላይ ደምቆ ያለ ስም ነው። እሱ የለም ማለት ሰማያትና ምድር በውስጡ ያሉ ፍጥረታት መላእክት በል ገብርኤል፣ ሱራፌል፣ ኪሩቤል አንድ የሉም አልኩ። የሉም። መታሰቢያቸው እስከ ወዲያኛው ነው የሚጠፋው። እሱ ስላለ ነው ሁሉ ያለው። ሁሉን በስልጣኑ ቃል እየደገፈ ስለያዘ ነው ሰማያትና ምድር ሳይናወጡ ያሉት። ፀሐይና ጨረቃ ከዋክብት የሚታዩትና የማይታዩት ሁሉ ጸንተው የቆሙት ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ዙፋን ቀኝ በተቀመጠው በልጁ በኢየሱስ ክርስቶስ ስለተፈጠሩ ነው። ደስ አይልሽም እህቴ? ደስ አይልም? የዚህ ጌታ ልጅ ተብለህ ስትጠራ አንቺ ትጠሪያለሽ እህቴ። ስምሽን ታውቂዋለሽ፣ አስተዳደግሽን ታውቂዋለሽ፣ ከየትኛው ቤተሰብ እንደወጣ ታውቂዋለሽ። አንተ አሁን ስትጠራ ወንድሜ አንተ ዓለም አይስቅም?
ኤርሚያስ አሁን ኤርሚያስ ሲጠራ እግዚአብሔር ተብሎ በበቆሎ ቆሎ ያደግኩኝ ገጠሪቱ ባላገር ውስጥ ማለት ነው። እንደናንተ እንኳን አምፖላ ያየሁትኝ ከተማ ስገባ ነው። ኩራዝ እንኳን የቤታችን ብርቅ ነበር እኮ ነው ብዬ የምልህ። ታሪኬ እኮ ነው ኢየሱስ፣ ታሪኬ እኮ ነው፣ ታሪኬ እኮ ነው ብዬ የምልህ ብራዘር። ዓለም አይስቅም። አሁን ኤርሚያስ የእግዚአብሔር ልጅ ተብሎ ተባለ ሲባል ዓለም ይሳቃ፣ ግን አደረገው ጌታዬ። ኤርሚያስስ ምላሽ ምንድን ነው? ከእግዚአብሔር ሕዝብ ታሪኬን የለዋወጥከው ኑሮዬን እንዲህ ያስዋብከው ኤልሻዳይ ለዘላለም ነህና ይብዛልህ አሁንም ምስጋና ይብዛልህ አሁንም ምስጋና ይብዛልህ አሁንም ምስጋና ታሪኬን የለዋወጥከው ኑሮዬን እንዲህ ያስዋብከው ኤልሻዳይ ለዘላለም ነህና ይብዛልህ አሁንም ምስጋና ይብዛልህ አሁንም ምስጋና። የእውነቴን እኮ ነው የምዘምረው። የእውነቴን እኮ ነው፣ የእውነቴን እኮ ነው፣ የእውነቴን እኮ ነው፣ የእውነትህን እኮ ነው መዘመር ያለብህ አንተ ሰውዬ። የእውነትሽን እኮ ነው መዘመር ያለብሽ አንቺ እህትዬ፣ ወንድም አለም፣ እህት አለም፣ የእውነት እኮ ነው መዘመር ያለብን። ታሪኬን የለዋወጥከው ኑሮዬን እንዲህ ያስዋብከው ኤልሻዳይ ለዘላለም ነህና ይብዛልህ አሁንም ምስጋና ይብዛልህ አሁንም ምስጋና ይብዛልህ አሁንም እንዲህ እያለ ሲዘምር ጌታ ከሆነ ህዝብ ጋር አልቀላቀለኝም። ያን ህዝብ ሳየው እናንተው ናችሁ። አባዬ የዛን ቀን ወደ ጉባኤ የገባሁባት ቀን እንዴት እኛ የተባረከች ነች። ድፍን 28 ዓመቴ ሞላኝ። 27 እያልኩ እየቆጠርኩ 28 ሆነኝ። ጥር 12 ቀን በባለፈው የቃና ዘገሊላ ሚካኤልን ላስገባው ገብቼ ምን ታስገባዋለህ ሚካኤልና አንተ ግባ ብሎ የዘላለም አባቴ ደጉ ኢየሱስ በድንቅ አጠራርህ እየጠራኸኝ ለእረፍት ዘንድ የመራኸኝ በለመለመ መስክ ያሳደርከኝ ከአለት ንቃቃት የሰወርከኝ ተግተህ የጠበከኝ እንዳልጠፋ መድኃኔ ዓለም ክብር ይስፋ። አጋጣሚ አይደለም ያገናኘን ጥር 12 ቀን የዛሬ 28 ዓመት በባለፈው አለፈ። አሁን የባለፈው ሳምንት ላይ ማለት ነው። አጋጣሚ አይደለም ያገናኘን እንደ አባትና ልጅ ያቆራኘን ስለኔ ያሰብከው ያኔ ዱሮ ዛሬ ተፈጸመ ዘመን ቆጥሮ በፍቅር ይዘኸኛል በውዴታ እኔም ላመስገን በእልልታ ልል ኢየሱስ ጠራኝ። ቴንኬን አባት ቴንኬን አባት በግብፃውያን በደል ባመፃቸው ቁጣ ከላይ ወርዶ ሲፈጃቸው ደም ተቀብቶ በመቃኔ ምክንያት ሆኖልኛል ለመዳኔ ተጠነቀቅልኝ እንዳልጠፋ ዙፋን ከፍ ይበል ይንሰራ። ቴንኬን አባት ኢየሱስ ክርስቶስ የዘላለም ደስታዬ፣ የዘላለም ደስታችን ከአብ ዘንድ የተሰጠህን ስጦታችን ቴንኬን ጌታ። እዚህ ስላሉ ወንዶችና ሴቶች ልጆችህ በፍቅር የጠራው ከዚህ ዓለም ርኩሰት በቅዱስ አጠራርህ እንደኔ የጠራው እናመሰግንሃለን።
ገናንነትና ክብር ለታላቁ ለስሜ ይሁን፣ ለስሜ ይሁን። ቴንክ ዩ የኔ ጌታ። ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ ስግደት ላንተ ይሁን፣ ውዳሴና አምልኮ ላንተ ይሁን። እናመሰግናለን። ክብር ላንተ ይሁን። ያልዳኑ ቤተሰቦቻችን በዚህ እኛን በያስክበት ፍቅር እንድትይዛቸው ለእኛ የተገለጠልን ይሄ እውነት ለእነሱም እንዲበራላቸው እኛን በማርክበት ምሕረት እነሱን እንድትምር እኛን በወደድክበት ፍቅር እነሱን እንደምትወድ እናውቃለን። እኛ ባዳንክበት በጸጋ ባለጠግነት እነሱን ልታድናቸው በጎ ፍቃድ እንደሆነ እናውቃለን። ይህንን እውነት ስንነግራቸው ልባቸው በፍቅርህ እንዲሸነፍ ጌታ መንፈስ ቅዱስ ለሕይወት የሚሆን ንስሐ እንድትሰጣቸው እሱ የእውነት መንፈስ በመጣ ሰዓት ስለ ኃጢአት ዓለምን ይወቅሳል፣ ይሄም በእኔ ስለማያምኑ ነው ብለን እንዳልክ ጌታ ኢየሱስ አለማመንህ ገብቷቸው ተጸጽተው ንስሐ እንዲገቡ አይኖቻቸው እንድትከፍት ከዘላለም ፍርድ እንድታድናቸው አንተን በማወቅ ከዘላለም ፍርድ እንዲድኑ እህቶቻችንና ወንድሞቻችን ስለ ምድር በዙሪያ ስላሉ ወገኖች ሁሉ እንለምናለን። ይህን እውነት እንድንናገር ጸጋህን አብዛለን። በዚህ የፍቅር ልብ ሆነን በዚህ የፍቅር እሳት ሆነን እንድንሰብክ እንድንመሰክር እርዳን። ሰዎች የፈለጋቸውን ይበሉ፣ አንተ ግን በምን ልብ እንደማገለግል ታውቃለህ። አንተ ታውቃለህ። አንተ ካወቅ ሰዎች አወቁ አላወቁ ህዝቤን ወገኔን በምን ያህል ልብና ፍቅር እንደምወዳቸው አንተ ታውቃለህ። በምን ያህል ፍቅር እንደምንወዳቸው እዚህ ያለን ወንድሞች እናቶች አንተ ታውቃለህ። እግዚአብሔር ሆይ ለእኛ ይበራልን ብርሃን ለወገኖቻችንም ይብራላቸው። የዘላለም ፍጻሜያቸው በሞት እንዳይዘጋ ሞት ሳይቀድማቸው ህይወት እንኳን አንተን እንዲያውቁ አይኖቻቸውን ክፈትላቸው። በቃል እውነት ላይ የተነሱ የሰው ሀሳብ የሆኑ የሰው እውቀቶች በእነዚህ መጽሐፍቶች ውስጥ የተጻፉ ሁሉ እግዚአብሔር በትውልድ ፊት የቀለሉ እንዲሆኑ በሚያምኗቸው ሰዎች ፊት የቀለሉ እንደሆኑ እንደማይጠቅሟቸው እንደማይረቧቸው አውቀው በባሪያዎች በነቢያት የሁላችን ጌታ በሆነው በልጅ በኢየሱስ ክርስቶስ እንደዚሁም እሱ በመረጣቸው ቅዱሳት ሐዋርያት የነገርከን ቅዱሱ ቃል በሁለቱ ኪዳናት ላይ የተጻፈው ብሉይና አዲስ ኪዳንን ሰዎች አንብበው ከዘላለም ፍርድ እንዲድኑ የቃልህን ደጆች እንድትከፍትላቸው ጸልያለሁ። እኛም ስለ ስም መመስከር የምንችልበትን ጸጋን አብዛልን። ይህንን የሚቃወም የአመፅ ኃይል ሁሉ በስም ጉልበት ከከፍታቸው ላይ የረገፉ ይሁኑ። ስጋ ለባሾችን ተውሶ በቅርብና በሩቅ ፍላጻና ቀስትን የሚወረውር ለሚድኑ ሰዎች እንቅፋትን የሚያነሱ ሰዎች እግዚአብሔር ሆይ እግዚአብሔር ጳውሎስ በሚናገር ሰዓት ላይ ህዝቡ ሁሉ ሰምቶ ይህስ የእግዚአብሔር ድምፅ ነው ብለው ባሉ ሰዓት ላይ አገረ ገዡ ግን ስላላከበረ እግዚአብሔር በስምህ ጸልያለሁ። ያ መልአክ ሲመታው ንጉሱ በዙፋኑ ላይ ተቀምጦ በትል ተበልቶ እንደሞተ ፍጻሜያቸው እንደዛ እንዳይሆንባቸው እግዚአብሔር ምን እያደረጉ እንዳለ እንዲያስተውሉ አንተ ለሰዎች ሁሉ ትናገራለህና እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስም እንድታስጠነቅቃቸው በስምህ እንጸልያለን። እግዚአብሔር እምቢ ቢሉ ግን ለወንጌል እውነት እንቅፋት የሆኑ እግዚአብሔር ትውልድ እንዲማር ትናንትና ያደረገችው እጅ ዛሬም ታደርጋለችና በሞት ከትውልድ መንገድ ላይ እንዲነሱ በስምህ ጸልያለሁ። እግዚአብሔር በሞት እንዲነሱ ከመንገድ ላይ አንተ ለምትሰራው ለወንጌል ስራ እንቅፋት የሆነው ሄሮድስን በዙፋኑ ላይ ተቀምጦ ጳውሎስ የሚናገረውን ቃል ተቃውሞ በነበረ ሰዓት ላይ ህዝቡ የእግዚአብሔርን ቃል ሲያከብር እሱ ግን አላከብር ብሎ ሲል መልአክ መታው፣ ሄሮድስን መታው፣ በትልም ተበልቶ ሞተ እንደሚል እግዚአብሔር ለወንጌል እንቅፋት የሆኑትን ማንም ይሁን ማንም አንተ ትውልድን ልታድን በተነሳበት ሰዓት ላይ የተነሱብህን የልባቸውን ክፋት እግዚአብሔር አንተ ታውቃለህ። እንደ ክፋታቸው መጠን ብድራታቸውን በመንገዳቸው እንድትከፍላቸው በስምህ ጸልያለሁ። አስቀድመው ግን ከዘላለም ፍርድ እንዲድኑ ከአንተ በቀል እጅ እንዲድኑ ንስሐ እንዲገቡ ለንስሐ ህይወት እንድሰጣቸው እምቢ ቢሉ ግን እጅ በእነሱ ላይ እንደምትከብድ ጌታ ኢየሱስ እንዳሳየኝ እንደዛው እንዲሆን እጸልያለሁ። ለትውልድ እንቅፋት ለወንጌል እንቅፋት የሚሆኑ ሰዎችን በዘመን መካከል እያነሳህ እያስወገድክ ስትመጣ አይተናል። እንደ ቃልህ እጸልያለሁ። አገረ ገዢውን ከመስማት ከማመን ሲያዘገይ የነበረ ኤልማስ የሚባል እንደ ስሙ የሚተረጎም ጠንቋይ የሆነ ሰው ድቅድቅ ጨለማ በዓይንህ ላይ ይውደቅብህ ብሎ ሲለው እንደሆነ ለወንጌል ጠላቶች የሆኑ እጅህ እንደዛ እንድትከብድባቸው በስምህ ጸልያለሁ። ይህን ታደርጋለህና እጅግ አድርገን እናመሰግናለን። ውጊያችን ከስጋና ከደም ጋር አይደለም። እግዚአብሔር በመንግስት ላይ በወንጌልህ ላይ የተነሱት ሰዎችን እንቅፋቶችን ማስወገድ ዛሬ አልጀመርክም። ቅዱስ ቃልም ይፈቅድልናል፣ እንዲጸልየናል። ስለሰማህን ስምህ ለዘላለም ይባረክ።
ክብርና ገናንነት ለታላቁ ለስም ይሁን በኢየሱስ ክርስቶስ ሕያው ስም አሜን አሜን። ተባረኩ ወንድሞች እናቶች፣ ጸጋና ሰላም ይብዛላችሁ። ቅኖችና ያለ ነውር ሆነን ጌታን እንድናገለግል እግዚአብሔር እንዲረዳን በርቱ፣ ጸልዩ። እኔም ጸልያለሁ። ለእግዚአብሔር ክብር ይሁን። አምላካችን እግዚአብሔር ለዘላለም ስሙ ይቀደስ። ለጌታ ክብር ይሁን። ጌታ ቢፈቅድና ብንኖር እንገናኛለን። ተባረኩ። ዩዘር ደጋግማ አንዳንድ ቁጥር ጻፍክ። እሺ ና ዩዘር ልኬላለሁ። እሺ እንዴት ነህ ዩዘር? አቤት እንዴት ነሽ? ሰላም ነኝ። አንድ ጊዜ አንተ ጋር ገብቼስ ጌታን ተቀብዬ ነበር። ታስታውሰኛል? ነቢያት ነኝ። ነቢያት ከካናዳ? አዎ ሱዳን ነበርኩኝ። እዛ አከታተልህ ነበር ከልጄ ጋር እዚህ ጌታን ተቀብለን ነበር። አዎ አስታውስሻለሁ፣ በደንብ ነው ማስታወስሽ። እንደውም 2 ዓመት ሙሉ ጌታን ለመቀበል ስትጠይቂ ሳላይ ቀርቼ እንዴት ነሽ እህቴ? አለን እግዚአብሔር ይመስገን ደህና ነን። አንዳንድ ቁጥር ጻፍሽ። ሰላም ነው? ሰላም ነው። አይ ጌታን ከተቀበልኩ በኋላ ዝም ብዬ ነው መከታተልህ እንጂ የሆነ ትምህርት ሳልወሰድኩም። በውስጥ ተደዋውለን ነበር አይደል እህቴ ነቢያት? አይ አልደወልክልኝም። ቴሌፎን ጻፊልኝ ብለህ እና በቃ በዛው ተጠፋፋን። ጽፌልህ ነበር። ጽፈሽልኝ ነበር? አዎ። እዚህ ምንድነው ቴሌግራም ላይ ነው ወይስ ምንድነው ዋትሳፕ ላይ ነው ጻፍሽልኝ? አይ ቴሌፎንህ የለኝም እኔ። እሺ እንዴት አድርጌ ልስጥሽ አሁን? ቆይ እዚህ ላይ ልጽፍልሽ እችላለሁ? እዚህ ላይ ልጽፍልሽ አልችልም። ቢኒ አለ? ቢኒ ወንድምነት ቢኒ የለም። እሺ ተኝቷል። ሶሊ አለሽ? እሺ ሶሊም ተኝታለች። በሌ አለህ? አለሁኝ ኤርሚ። ለእሷ የኔን ስልክ ልጽፍላት ትችላለህ? በውስጥ መስመር አሁን እዚሁ ሆነ አለኝ። እንደ አንተ ስልክ ያለኝ አልመሰለኝም። እግዚኦ የሚያስብል ነው። እግዚኦ የሚያስብል ነው። ነይ አንቺ ዳጌ ላክችልኝ መስሎኝ ነበር፣ ግን ሊየው ችግር የለውም። አንቺ ለጽፍላችሁ ያለሽ አሁን በውስጥ እህቴ ሀና። እሺ ታግዬ። እሺ ነይ። ኦኬ ጻፊላት። እሺ ለነቢያት እንደደረሳት ለያት እዚሁ ጋር እንቀበል። ወይ ኤርሚ ታግዬ ስልኬን ጻፊላት፣ ለዩዘር በውስጥ ጻፊላት። እኔ እዚህ ላይ መጻፍ አልችልም። እሺ ፎሎ ታርገኝና አሁን አርጊያታለሁ። እሷን ነቢያት እያየሻት ነው ታጉን ካለ? አዎ እያየኋት ነው። ፎሎ ባክ መልሽላት እስኪ። እንዴት ነው የሚደረገው? እንጃ። ፎሎ እሷ አሁን ፎሎ አርጋሻለች። አሁን እሷ ጋር ፕሮፋይሏ ላይ ግቢና ፎሎ ባክ መልሽላት። እሺ አብርሽ ልኬልሻለሁ ይላል። አብርሽዬ ከአውስትራሊያ። እሺ አብርሽ ልኬልሻለሁ ይላል። እስኪ ሜሴጅ በሙሉ አውስትራሊያዎች ናቸው። ሀንቾም ታጉም ከታችም አብርሽዬ ጠፋ እኮ በጌታ በኢየሱስ ስም። እንዴ ምን ሆነ ነው እንዴ? እሺ ልኬልሻለሁ ይላል። እዩ በቃ አየዋለሁ በኋላ። ኖ አሁኑኑ ይሄ እኔ እንዴት ሊያው? እኔ ጃንስኪ ሜሴጆች ላይ ግቢና ሜሴጅ ላይ አቤት ፋይሏ ስር ሜሴጅ የሚል አለ። እዛው ሜሴጅ የሚለው ስትነካ የሚመጣው ሁሉ ያሳያታል። ለእኔም ራሱ ልጽፊልኝ ትችያለሽ ነቢያት። እዚሁ ላይ ሆነሽ ለምሳሌ የአንቺ ፕሮፋይል አለ አይደለ? ለአንተ ልጻፍልህ። ቆይ እስኪ ጻፊ ሜሴጁ ላይ እዚሁ ሆነሽ ሳትወጪ ማለት ነው። እዚህ ኮሜንት ላይ ከታች አይደለም ጽፊው፣ በውስጥ መስመር ማለት ነው። እሺ
+1 ብለሽ ጻፊው የካናዳ ማለት ነው። አዎ ብዬ አይ ቲንክ አላወቀችውም መሰለኝ እሷ እንደዛ ነው። የመውደዴን ብዛት የፍቅሬንም ብዛት ውስጤ ያለውን የንዳዱን ብርታት የማረከኝን የተረታሁልን ልገልጸው አልችልም አንተ አረክልኝን የመውደዴን ብዛት የፍቅሬንም ብዛት የውስጤ ያለውን የንዳዱን ብርታት የማረከኝን የተረታሁልን ልገልጠው አልችልም አንተ አረክልኝን አሸንፈኛል እመሰክራለሁ ጌታ አፌን ሞልቼ ናገራል። ቴንክ ዩ ሎርድ የኔ አባት። እሺ አገኘሽው እህቴ ነቢያ? ጽፌልሃለሁ እንዴ? እኔ እንጃ። ይኸው እስኪ ደግመሽ እስቲ ሃይ በይኝ። እሺ ፕላስ መደመሩን አድርገሽ ነው የዘጋሽው? ስወጣ ነው የማየው። እስካሁን ግን አልመጣም። እዚህ ላይ ሆኜ አልመጣም። ኦኬ ችግሬ ለማስወጥቷታል። የአንተ ፍቅር ውስጤ ያለው የጨመረ ሚሄድ ወንዝ ነው። አሁን ሳየው ይገብቶኛል ማልወጣው ነገር ይዞኛል። የምልህ አለኝ የምልህ ቋንቋን አጥቼ ያኖርኩልህ ቃላት አግኝቼ መጥቻለሁ። ኢየሱስዬ ወድሃለሁ። የምልህ አለኝ የምልህ ቋንቋን አጥቼ ያኖርኩልህ ቃላት አግኝቼ መጥቻለሁ። ኢየሱስዬ ወድሃለሁ። ኧረ ማን ሊተካ አንተ ኧረ ማን ሊተካ አንተን ስፍራህን ሊወስድ ከወዴት ሊገኝ በሰማይ የለም በምድርም የለም ከሰማይ በታች አይገኝ በሰማይ የለም በምድርም የለም ከምድርም በታች አይገኝ። ጌታ እኮ ጌታ ነው። ጌታ እኮ ጌታ ነው። ወንድሞች እናቶች ከጥንት እንደሰማሁ በዓይኖቼ ደግሞ እንዳየሁት አምላክ ካንተ በቀር የለም መቼም ቢሆን ይገኝ። ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም መቼም ቢሆን ይገኝ።
ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮም ጀምሮ በእውነት እግዚአብሔር አምላክ ነው። በእኔ ላይ ተሹመሃል፣ ፍቅር ልቤን ገዝቶታል። እውነት በርታልኛለች፣ ነፍሴም አምላኳን አውቃለ። አንተ በጌታ በኢየሱስ በሞገስ የጠገበ ህዝብ፣ በሞገስ እኮ የጠገበ ህዝብ እኮ ማለት ነው። እውነቴን ነው ብዬ የምላችሁ። እኔ እኮ ስንት ጊዜ እኮ ጉባኤ ውስጥ ቁጭ ብዬ እኮ ራእይ አይቼ በኢየሱስ ክርስቶስ እኮ ያልኩት አምላክ የንጉሱ እልልታ በመካከሉ ያለ ህዝብ። አንተ በጣም እኮ የታደልን እኮ ህዝብ ነን። ጉባኤ መካከል እንቅልፍ እኮ አይደለም የተኛሁት፣ አይኖቼ እያዩ ራእይ፣ ህልም አይደለም፣ ህልም ተኝቶ ነው ራእይ። በእኔ ላይ ተሹመሃል፣ በአምልኮ መካከል እኮ ማለት ነው። ፍቅር ልቤን ገዝቶታል፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። በሰባቱ የወርቅ መቅረዞች መካከል የሚመላለሰው የታረደው በግ የዳዊት ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ በጉባኤያችን እንዳለ ከንግግር ባለፈ ሴንስ ታርጉታላችሁ ወንድሞች እናቶች። አዎ በጣም በጣም ብዙዎች ምስክሮች ናቸው። በኢየሱስም እንዴት እንደደነገጥኩኝ ራእይ ቴንኪው የኔ ጌታ። ማንም ሊያሳየኝ የማይችለውን ሚስጥርን እኮ ነው የሚያሳየኝ። ቴንኪው የኔ ንጉሥ። የንጉሱ እልልታ በመካከላቸው ነው አላለም በለዓም? ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አዳኝ ካንተ በቀር የለም፣ መቼም ቢሆን ይገኝ። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮ ጀምሮ በእውነት እግዚአብሔር አምላክ ነው። ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም አባቴ ነህ አንተ ለዘላለም ካንተ ሌላ የማመልከው የለም። በፍጹም በፍጹም እኮ አልኩ። በፍጹም እኔ እናንተን አላቅም ወንድሞች እናቶቼ፣ በፍጹም ካንተ ሌላ የማመልከው የለም። አንተ ሌላ የማመልከው የለም። ካንተ ሌላ በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ ሕይወቴ ለውጧል ብርሃን በውስጤ ብሩህ ተስፋ ያለው
ለቀረው ዘመኔ አቅጣጫ ለውጧል። ብርሃን በውስጤ ብዙ ተስፋ ያለው በቀረው ዘመኔ አቅጣጫ ለውጧል። ኢየሱስ በውስጤ ብሩህ ተስፋ ያለው ለቀረው ዘመኔ። እንዴት 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 ወገኖች እንዴት ወገኖች! እኔ በጣም ነው የሚገርሙኝ ሰዎች ጌታን አወቅን ብለው እጥፍ ይሉላል። ዋት! እንዴት ቻላችሁበት? እንዴት ቻላችሁበት? ሳይገባህ የገባህ መስሎ ሳይገባሽ የገባሽ መስሎ የምትንከላወስ የገሃነም እሳት ራት እጥፍ በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ። ብርሃን ሕይወቴ ለውጧል። ብርሃን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ አቅጣጫ ለውጧል። ኢየሱስ በውስጤ ብሩህ ተስፋ ያለው ለቀረው ዘመኔ። እንዴ 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 እንዴ! ጌታ እኮ ነው። አንተ ጌታ ነው እኮ። አላወቅከውም፣ አላወቅሽውም። እስክታውቀው ድረስ እንዲገለጥልህ ጸልይ። እስኪገለጥልህ ድረስ ጸልይ። ግዴታ እኮ የለብህም። ግዴታ የለብሽም። ግዴታ የለብሽም። ግዴታ የለብሽም እህቴ፣ ግዴታ የለብህም። ተስፋ ነበረውን ያንን ሕይወቴን የሞት ድምፅ ቢሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ ሳይገባ ገባ ብለሽ ሳይነካ ነካኝ ብለህ ሕይወትን ሳይለወጥ ለወጥክ ብለህ ጭንብል ሲገለጥ ራስን በራስን አይ ተው ተው ስልህ ታይ ስልሽ እህትዬ፣ ኢየሱስ እኮ እውነተኛ መገለጥ ነው። ከበራልህ በራልህ ነው። ከበራልህ በራልህ ነው። ተስፋ አልነበረውን ያንን ሕይወቴን የሞት ድምፅ ቢሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልህ የሕይወትን ብርሃን ተስፋን ሰጠ። ሰላም ሕይወቴን አጥለቀለቀው፣ የደስታ ዘይት ውስጤን አራሰው። ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው፣ ፍቅር ታሪኬን የሕይወት ዘመኔን መልካም አርጎት ነው። ወደድከኝ ወደድከኝ እስከ ሞት ድረስ ተሰቃየህልኝ ህመሜን ታመህ። ሳይገባህ እንደገባ ሳይገባሽ እንደገባሽ አክታት አድርግ። የእግዚአብሔር ልጅ መገለጥ ነው። እግዚአብሔር አብ የሚገልጥልህ መገለጥ ነው። ከአብ በቀር ወልድን የሚያውቀው የለም፣ ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ይላል ቅዱስ አባት እግዚአብሔር አብ በመንፈስ ቅዱስ አብርሆት ኢየሱስን የገለጠልን። በመንፈስ ቅዱስ አብርሆት ቃሉን ስናነብ ቃሉ ደግሞ በዮሐንስ 5:39 በሉቃስ 24:44 ላይ እንደሚናገር መጽሐፍት ስለ እኔ የሚናገራሉ ብሎ ስላለ ቅዱስ ቃሉን ሳነበው የቃሉ ፍቺ የእግዚአብሔር ልጅ ማን እንደሆነ አብርሆቱ መጣ ማለት ነው። ስለዚህ ጨለማ በርቶ ነው በሕይወታችን። ድቅድቁ ጨለማዬ በርቶ ማለት ነው። እወድሃለሁ እወድሃለሁ ኢየሱስ ታሪኬን ቀየርከው። እወድሃለሁ
ህይወታችን ተቀይሮ ነው። ህይወታችን ተለውጦ እኮ ነው። በእውነተኛ ለዋወጥ በእውነተኛ ፌክ ባልሆነ ህይወት በእውነተኛ ለዋወጥ። ዘላለምን ያሳመረው ዘላለምሽን ያሳመረው ዘላለምን ያሳመረው። ሳይገባ እንደገባ አርጋ አክት አታድርጊ እህቴ። እስኪገባ ድረስ ጠብቅ። የብርሃናት አባት ቅዱስ እግዚአብሔር አብ ልጁን እንዲገልጥ ልጸልይ። ኢየሱስ የዘላለም መገለጥ ነው። መንገድ ላይ መተህ ተቀላቅለህ የምትገባበት ለመናጆ እንደሚሄድ በግ ብዙዎች ለመናጆ ሄደው መጨረሻቸው የእሳት ባህር ነው። ከጴንጤ ጋር አብረው እየሄዱ ነው። ብዙዎች ሄደው መጨረሻቸው የት ነው? እነዚህ መናጆ የሆኑት ለመናጆ የገቡ ተቀላቅለው የገቡ የእሳት ባህር። ድብልቁን ህዝብ እግዚአብሔር ይለየዋል፣ በጎቹን ከፍየሎቹ ብሎ እንዳለ ይለያል አልኩ። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል። እዚህ እኛ ልታታልል ትችላለህ፣ እኛ ልታታልል ትችላለሽ፣ እኔ እናንተን ላታልል እችላለሁ። ኢየሱስን ግን አናታልለው፣ እረኛውን ግን አናታልለው። እረኛውን አታታልለው። እረኛው በገለጠልን መጠንም ደግሞ አታታልልም። ከገለጠልን ካልገለጠልን ግን ልታታልን ትችላለህ፣ ላታልል እችላለሁ፣ ልታታልል ትችላለች። ጌታን ውደዱ፣ የእውነት ፈልጉት። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። እዚህ ላይ ያበቃለሁኝ። ጌታ ይባርካችሁ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ መስመር ልታገኙ ትችላላችሁ። በውስጥ መስመር ሜሴጅ ላይ 7 ቁጥር ከጻፈችሁ አገኛችኋለሁ። ኤርሚዬ ትንሽ ነገር ልበል። በአንተ በዚህ በአካውንትህ በሜሴንጀር ልኬልሃለሁኝ አንዳንድ እንትን ስልክ ቁጥርህንም አግኝቼ ባወራህ ደስ ይለኛል። የግል ችግሬን ጽፌልሃለሁ። ለማንኛውም በቃ ስልክህን እኔ በምድር ላይ 1000 ዓመት ብኖር 1000 ጊዜ እየተወለድኩኝ እንደገና የምኖር ቢሆን አሁን ካለሁበት ከጴንጤ በክርስቶስ ውስጥ ከመሰወር ሌላ ምንም ምርጫ የለኝም። ሁላችንም ጴንጤዎች እንደዛ ነው ብዬ አስባለሁ። አንዳንዶች ያልገባቸው ግን እየከዱ የሚወጡትም ወይም ደግሞ እዛና እዚህ የሚረግጡትም እግዚአብሔር እንግዲህ ልቦና ይስጣቸው፣ በጸጋው ይደግፋቸው። ይህንን ነው የምለው። ቴንኪ ወንድሜ፣ ተባረክ። ተባረክ በልዬ። ምን ላይ ነው የጻፍክልኝ? እዚህ ሜሴንጀሩ ለማኑ ቲክታኩ ላይ ነው? አዎ ቲክታኩ አካውንት ላይ በሜሴንጀር ነው የጻፍኩት። እሺ በሜሴጅ ሻየዋለሁ። ነቢያትዬ ጽፈሽዋል አይደል? አየሽው አይደል? ስወጣ አገኘዋለሁ። አዎ ጽፌልሃለሁ። እኔ እንጃ ይኸው አየዋለሁ። በቃ በውስጥ አየዋለሁ። ተባረኩ። ታግዬ አንቺው ጸጋ ይብዛላችሁ። አንዬ ይቅርታ በጣም ሰላም። አንዲት ልጅ አለች በጣም ብዙ ጊዜ አንተ ጋር ዚ የምትባል ZEE ነው ስሟ። እሷ ልጅ በቀደምም ዳኒ ቤት ገብታ ጌታን መቀበል ፈልጋለሁ ግን በውስጥ ማውራት ፈልጋለሁ መጀመሪያ ምናምን ስትል ነበርና ተደዋውለን እኮ ነበረ። ሰዓት እየተላለፈ ነው። አሜሪካ ሀገር የምትኖረው እዚህ ካገኘሽ በተለይ በእናንተ ከሰዓት በኋላ ደውይልኝ። እዚህ እየሰማሽ ከሆነ ካለሽ በእናንተ ከሰዓት በኋላ እኔ ጋር ጠዋት ነው። እኔ ጋር ጥሩ ሰዓት ይሆናል። ረፋፋድ አካባቢ ነው የሚሆነው። እኔ ላይቭም እንደዚህ እንኳን ከገባው አንቺ መሆንሽን ካወቅኩኝ እዚህ ገስት ላይ ላሉ ሰዎች እንዲናገሩ ሰጥና በውስጥ መስመር አወራሻለሁ። በባለፈው ህልም ያለመችዋ ናት። በህልም እግዚአብሔር ስለኔ የሚያሳያት ታስታውሷት ከሆነ ማለት ነው። እና ከእስልምና ሃይማኖት አይ ቲንክ መሰለች እንደዛ መሰለኝ ያለችው። እና እዚህ አለሽ አሁን እዚህ ውስጥ አለች። አይተሻታል እህትየው? አላየኋትም። ዛሬ ግን በቀደም ዳኒ ቤት እንዲሁ ደጋግማ ስትጠይቅ ነበረ። ዳኒም ጻፊልኝ ስልክሽ ምናምን ሲላል ነበረ። ዛሬ ግን አላየኋትም። ተደዋውለናል። አንድ ሁለት ጊዜ ተደዋውለናል። አንድ ሁለት ጊዜ አውርቻታለሁ። ግን
ሰፊ ጊዜ ሰጥቼ እንዳወራት እንደዋወል ብያት ነበረ። እደውልላታለሁ። እስኪ አንቺ በውስጥ ሜሴጅ ጻፊልኝ። አሁን ልክ ስዘጋው አውራት ያችን እህት ብለሽ ጻፊልኝ። እንዳረሰው ብዙ ስልኮች ስለሚመጡብኝ ማለት ነው። እና ተባረኩ፣ ጸጋ ይብዛላችሁ። ነቢያት አሁን እደውልልሻለሁ። ቶሮንቶ ነው ያለሽው እህቴ ነቢያት? አዎ ቶሮንቶ ነኝ ያለው። በቃ ከአገልጋዮች ጋር አገናኝሻለሁ። ቶሮንቶ ካለሽ አሉ ወገኖች፣ እነሱ ጋር ሄደሽ ወይ እነሱ መጥተው ያገኙሻል። ቸርች ከቤተሰብሽ ጋር ሄደሽ ጌታን ታመልካለሽ። ተባረኪ እህቴ ነቢያት፣ ጸጋ ይብዛል። እደውልልሻለሁ በውስጥሽ። ተባረኩ፣ ጸጋ ይብዛላችሁ። ወንድሜ በሌ፣ እህቴ ታጊ፣ ሰላሙኑ ቅዱሳን ተባረኩ፣ ጸጋ ይብዛላችሁ። ሰላም ወንድሜ ረፍ። አሜን። ቴንክ ዩ